በጦርነት እየሳመሰ ባለው ሀገር ምርጫ ከተባለ ቅንጦት ነው የሚሆነው። ምርጫው ለመካሄድ በጣት የሚቆጠሩ ቀናቶች በቀሩባቸው ጊዜያቶች ውስጥ ምርጫውን አልወዳደርም የሚል መርዶ መሳይ ምላሽ መስጠት ከምን የመነጨ ነው? እውነት ሀገሪቱ ምርጫ ለመሸከም አቅም አላት ወይ? በኦሮሚያ በአማራ አክቲቭ የሚባል በጣም ሰፊ ኤሪያ በጣም ሰፊ ህዝብ የሚኖርበት አካባቢ ነው። አክቲቭ የሚባል ጦርነት አለ። በጋምቤላ ቤንሻንጉል ማንሳት ይቻላል። ይሄም አለመረጋጋቶች አሉ። ባለመረጋጋቶች ግጭቶች፣ አንዳንዴ ደግሞ ጦርነቶች አሉ። ትግራይ ላለፉት 2 ተርሞችን ከምርጫ የተገለለ ነው። ኖርማሊ ምርጫ የሚካሄድበትም አይደለም፣ ካርድ የታደለበት አይደለም። እንደ ሀገር ከአዲስ አበባ 40-50 ኪሎ ሜትር ወጣ ስትል የደህንነት ስጋት የሚሰማ ሁኔታ ነው ያለው። ዘን ዘ ፖይንት ኢዝ የኔ አይደሉም ነው። ቆይ ይመጣልን። ዘ ፖይንት ኢዝ ይሄ የይስሐቅ ሐሳብ ካልሆነ ለምንድነው ትብብሩም ሆነ እንደ ኢህአፓ ሌሎች እጩዎችን አቅርቦ እንትን ሊያደርግ ይችላል? ወደዛ ልመለስ ነው። ላለፉት 5 ዓመታት 4 ዓመታት የኢህአፓ መግለጫዎችን ስታይ እንዲህ ናቸው የሚሉት። ያ ከሆነ መጀመሪያ ላይ ምርጫው ላይ ለመግባት ጥሩ ጥያቄ መነሳት የሚገባው ጥያቄው ልተነሳሰብከው ገብቶኛል። ታዲያ ለምንድነው ወደዚህ ምርጫ የገባችሁ? አንተ አሁን የጠቀስከው እኛን ብሎ የመረጠ ማህበረሰብ መግለጫዎቻችንና ሐሳቦቻችን ይረዳል። ምንድነው የሚረዳው? አስቻይ ሁኔታ ከሌለ ቅድመ ሁኔታ አስቀምጠንለታል። መቼ ነው የምትወጡት የሚለንም አለ። ለምን አንጠይቅም? መራጭ ማህበረሰብ መቼ ነው የምትወጡት ብሎ የሚጠይቀን አለ። መቼ ነው ከዚህ የሞት ድግስ ያዘለ በእንባና በደም መካከል ያለው ምርጫ መቼ ነው የምትወጡት የሚለን አለ። ለምሳሌ በቅርብ ጊዜያቶቹ ሰላማዊ ሰልፍ በዚህ ቀን እናደርጋለን ብላችሁ ቁርጥ ቀን የያዛችሁበትን ቀን እናስታውሳለን። ማን ነው እንትን ያለው? ኖ ያሉኝ ሰዎች አሉ ነው። ቁርጥ ቀኑ የወሰነው ማን ነበር? እናንተ ሳትስማሙበት ቀርታችሁ ነው እንደ ያ ቀን እንትን ያለው? በማህበራዊ ሚዲያ ጥያቄ ስተት ስለሆነ ጥያቄ ስተት ነው። ላስረዳ፣ ችግር የለውም። ምክንያቱ አታገኘውም፣ መረጃ ማታመጣልኝ ግን ይላርመ። አይ ለምን አታርመኝም? እኔ መረጃ ስላለ ማን ነው ሰላማዊ ሰልፍ እናደርጋለን ያለው? እንዴት ማለት ማን ትብብሩ ነው? ማን ያለው? ኢህአፓ ሰላማዊ ሰልፍ አካሄዳለሁ ማለት አንድ ባል አይ ኢህአፓ ነው በትብብር እየጠየቀኝ ነው አይደለ? ስለዚህ ቀለሙ እንዳይሰጥ ወይም ደግሞ መስመሩ ነው ኢህአፓ ነው ያልኩት። ስለዚህ እንደ ኢህአፓ ከሆነ እንደ ኢህአፓ እንቀጥል። ገብቷል? እዛም እየገባን ስለሆነ ሰው ዳይላማ አይ ሁለቱንም የተቋሚ ወይም ደግሞ ተፎካካሪ የሚባሉ ፓርቲዎች ዋና ዓላማ እንግዲህ ምርጫን የፖለቲካ መሳሪያ አድርጎ በምርጫ የፖለቲካ መሳሪያነት እስከ መጨረሻው ድረስ ሰላማዊ የትግል እንቅስቃሴን እያደረጉ ስልጣንን የመጨበጥ አልቲሜት ጎል ነው ያላቸው፣ ወይም ደግሞ የመጨረሻ መዳረሻቸው ስልጣንን ይዞ ሀገርን እነሱ በሚፈልጉት የርዕዮትና ሀልዮት ቅርጽ ማስተዳደር ነው። ይሄ የሚታመን ነገር ነው። ተወዳዳሪዎች ገዢውን መንግስት ለመጣን እስከ መወዳደር የሚሄዱበት ሂደት እስከሆነ ድረስ በፓርቲ ፖለቲካ ያለው 5ም 10ም ሌላም የምርጫ ዘመን እስኪመጣ ድረስ በዚህ የሰላማዊ ትግል ውስጥ ሊሄዱ ይችላሉ። ሰሞነኛው የአቶ ይስሐቅ ውሳኔና እንደዚህ በአንድ ምርጫ ሂደት ውስጥ ተስፋ አስቆርጦ በተለይም ደግሞ ምርጫው ለመካሄድ በጣት የሚቆጠሩ ቀናቶች በቀሩባቸው ጊዜያቶች ውስጥ ምርጫውን አልወዳደርም የሚል መርዶ መሳይ ምላሽ መስጠት ከምን የመነጨ ነው? በጣም ጥሩ መጠየቅ የሚገባው ጥያቄ ነው የተጠየቀው። በመርህ ደረጃ ፓርቲዎች እጩ መንግስት ናቸው ተብሎ ይታሰባል። እጩ መንግስት ናቸው ማለት ነገ ተወዳድረው በምርጫ ማለት ነው። በምርጫ ተወዳድረው የመንግስትነትን ስልጣን ለመጨበጥ የሚዘጋጁ ናቸው። በመርህ ደረጃ እሱ ነው። የፓርቲ ጎልም በዋናነት ምርጫና ምርጫ መሰረት አድርገው ወደ ስልጣን መምጣት ነው። ይሄ ፕሪንሲፕል ነው፣ ጀነራል ፕሪንሲፕል። ግን መች በምን ሁኔታ በምን ምህዳር የሚለው መመለስ አለበት። ለምሳሌ በጦርነት እየሳመሰ ባለው ሀገር ምርጫ ከተባለ ቅንጦት ነው የሚሆነው። በምርጫ ስልጣን ይገኛል ቢባል ቅንጦት ነው። እናት ኦንሊ በጦርነት ምርጫ ሲባል መርሁን ነው ይያልን ያለው እንጂ እውነት ሀገሪቱ ምርጫ ለመሸከም አቅም አላት ወይ? የምርጫ አስቻይ ሁኔታዎች ኢናቢሊንግ የምንላቸውን በሙሉ የተሟሉ ናቸው ወይ የሚለውን መመለስ አለበት። በጦርነት ውስጥ ሆነ ምርጫ ይካሄዳል ወይ? ምርጫ ከተካሄደስ ምን አይነት ውጤት ነው ሊኖረው የሚችለው የሚለው መያዝ አለባቸው። ማለት ለሁሉም ነገሮች የራሳቸውን ምክንያቶች ይኖሩታል። ገደብ ፕሪንሲፕል ስናስቀምጥ፣ ጀነራል ፕሪንሲፕል ስናስቀምጥ ለነሱም ሪስትሪክሽኖች አሏቸው። ስለዚህ አዎ ፖለቲካ ፓርቲዎች የተቃዋሚ ፖለቲካ ፓርቲዎችን ለስልጣን በምርጫ ዋና ጎላቸው በምርጫና በምርጫ ብቻ እንዲመጡ ነው። ግን ነፃ፣ ታማኒ፣ ፍትሃዊ የሆነ ምርጫ በሚደረግበት ምህዳር ላይ ሲፈጠር ነው ፖለቲካ ፓርቲዎች እንደዚህ የሚያቀርበው። ወደ ጥያቄ ስገባ ይስሐቅ ታዲያ ምን አይነት አሁን እንዲህ አይነት መርዶ የሚመስል ከምን የመነጨ ነው? የይስሐቅ ውሳኔ ከይስሐቅ ብቻ የሚመነጭ አይደለም። ከትብብሩና ከኢህአፓ ላለፉት 1 ዓመታት በተለይ የምርጫ ሂደቱን ወደ ምርጫ ሂደቱ በምንገባበት ጊዜ ኢቭን ወደ ምርጫ ሂደቱ አንግባ ብለን በምንከራከርበት ጊዜ አንገባም ብለን የምንከራከርበት የነበረው ዋና ምክንያት አስቻይ ሁኔታ የለም ነው። አስቻይ ሁኔታ የለም ምን ማለት ነው የሚለው ናይ
በኦሮሚያ በአማራ አክቲቭ የሚባል በጣም ሰፊ ኤሪያ በጣም ሰፊ ህዝብ የሚኖርበት አካባቢ ነው። አክቲቭ የሚባል ጦርነት አለ። በጋምቤላ ቤንሻንጉል ማንሳት ይቻላል። ይሄም አለመረጋጋቶች አሉ። ባለመረጋጋቶች ግጭቶች፣ አንዳንዴ ደግሞ ጦርነቶች አሉ። ትግራይ ላለፉት 2 ተርሞችን ከምርጫ የተገለለ ነው። ኖርማሊ ምርጫ ቢካሄድበትም አይደለም፣ ካርድ የታደለበት አይደለም። እንደ ሀገር ከአዲስ አበባ 40-50 ኪሎ ሜትር ወጣ ስትል የደህንነት ስጋት የሚሰማ ሁኔታ ነው ያለው። ዘንድ እንዲህና ሌሎች በተለይ ደግሞ አሁን በምርጫው ራሱ ተጽዕኖ ሊፈጥሩ የሚችሉ በፖለቲካና በማንነታቸው የታሰሩ ፖለቲከኞች አሉ፣ የምክር ቤት አባላት የነበሩ አሉ፣ ጋዜጠኞችም ጭምራሉ። እየሄድኩኝ ስለምጠይቃቸው እኔ በትብብሩም እንትን አድርገዋል። በጋዜጣዊ መግለጫ ላይ ይሄ ጋዜጣዊ መግለጫ በሚመስል ለምን ለምርጫ እንደማትወዳደር በገለጽክባቸው እንትኖች ላይ እነዚህን ፕሪሪኩዚቶች ካልተሟሉ ምርጫ ለማካሄድ የሚያመች ላንድስኬፕ የለም የሚል ነገር እንትን ብላል። ዘ ፖይንት ኢዝ የኔ አይደሉም ነው። ቆይ ይመጣለን። ዘ ፖይንት ኢዝ ይሄ የይስሐቅ ሐሳብ ካልሆነ ለምንድነው ትብብሩም ሆነ እንደ ኢህአፓ ሌሎች እጩዎችን አቅርቦ እንትን ሊያደርግ ይችላል? ወደዛ ልመለስ ነው። እነዚህ ይሄ መግለጫ ከትብብሩም ከኢህአፓም የሚቀዱ ናቸው። እንዴት እንደዛ አልኩኝ? የትብብሩም የኢህአፓ መግለጫዎች በተከታታይ በተለይ ላለፉት 1 ዓመት ያወጣናቸው መግለጫዎች አስቻይ ሁኔታዎች ካልተመለሱ ከአጃቢነት የዘለለ ሚና የለንም የሚሉ በትብብሩም በኢህአፓ የሚወጡ መግለጫዎች ነበሩ። ከ1 ወር በፊት 1 ወር አይሞላውም ኢህአፓ ለብቻውን ያወጣውን መግለጫ አለ። የመግለጫውን ርዕስ የሚለውን አስቻይ ሁኔታ በሌለበትን በዚህ ምርጫ መሳተፍ ማለት አምባገነንነት ያዋልድ እንደሆነ እንጂ ዲሞክራሲን አይመጣም ይላል። ከዛ ዝርዝር ብለህ ስታነሳው እኔ ከገለጽኳቸውን ቋንቋዎችን ጠንከር ባለ መልኩ ይገልጻል። ይሄንን ግን አሁን ነው ያወቃችሁት ነው እንደ ግለሰብ እርሶስ አሁን ነው ያወቁት የአስቻይ ሁኔታ እንደሌለ? እንግዲህ ላለፉት 7-6 ዓመታት ሀገሪቱ እየሄደችበት ያለችውን የፖለቲካና የደህንነት የሰላም ስጋት ሁሉም ሰው የሚያውቀው ነው። አሁን ባለው ነባራዊ ሁኔታ እጩ ሆነው ከተመዘገቡ በኋላ አይደለም እንደዛ አይደለም ያወቅ ነው። ላለፉት 5 ዓመታት 4 ዓመታት የኢህአፓ መግለጫዎችን ስታይ እንዲህ ናቸው የሚሉት። ያ ከሆነ መጀመሪያ ላይ ምርጫው ላይ ለመግባት ጥሩ ጥያቄ ነው። ጥያቄ መነሳት የሚገባው ጥያቄው ልታነሳሰብ እኮ ገብቶኛል። ታዲያ ለምንድን ነው ወደዚህ ምርጫ የገባችሁት? በጣም ጥሩ ጥያቄ፣ አሪፍ ጥያቄ ነው። እኛም ይሄ በደንብ አድርገን ሞግተንበታል፣ እንደ ትብብርም እንደ ኢህአፓው። እንግዲህ በኖርማል ጊዜ በተለይ ህዳር 30 2016 ዓ.ም ጦርነት ይቁም ሰላም ይስፈን የሚለውን እንቅስቃሴ ስንጀምር ኢህአፓ የሚያስተባብረው ብዙ ሀገር ወዳድ ኢትዮጵያውያን ያሉበትን እንግዲህ ህዳር 27 ሲሞላ ፕሬዝዳንትም የኢህአፓ ፕሬዝዳንትም ምክትሉም ጭምር ሌሎችም ያሉበት ተጠራርገው ኮንሰንትሬሽን ካምፕ አፋር ነው የገቡት። ኦኬ። ስለዚህ ሀገሪቱ ላይ እንዲህ አይነት የተከረቸመ የሰላማዊ ትግል መንገድ አለ። ምርጫው ግን የሚሰጥህ ብዙ መብቶች አሉ። አደባባይ ለቅስቀሳ ታደርጋለህ፣ የአደባባይ ሰልፍ ታደርጋለህ፣ የአዳራሽ ስብሰባዎች፣ ይሄ ራሱ የምርጫ ሂደቱን የሚሰጥ መብት አለ። ለምንድን ነው የገባ ነው? ፖይንት ልምጣ። ኢህአፓም ሆነ ትብብሩ ወደዚህ ምርጫ የገባ አስቻይ ሁኔታ የለም። አዎ፣ እነዚህ አስቻይ ሁኔታዎችን ኢቭን ወደ ምርጫ ሂደቱን ስንገባ ቅድመ ሁኔታ አስቀምጠን ነው የገባ ነው። እነዚህ አሁን የገለጽኳቸው እኔ እናም ሌሎችም በርከት ያለው በትብብሩም ደረጃ ነው የምልህ፣ ናት ኦንሊ በኢህአፓ በትብብሩ በኢህአፓም እነዚህ ቅድመ ሁኔታዎችን ካልተመለሱ መንግስት መመለስ ካልቻለ ወደ ምርጫ እስከ መጨረሻ ድረስ አንሄድም የሚል ድምዳሜ ነበር። በማን በትብብሩ ምን ተፈጠረ? በማል ልመጣ ነው። ከዛ ገባን፣ ሂደቱን እንጠቀምበታለን፣ እስረኞችን እናስፈታበታለን። እንደዛ ነበር። ዋና ጦርነትን መንግስት ገፍተን እናቆማለን የሚል ነበር ሂደቱን። ኦኬ። በሂደት እነዚህ በሙሉ ተመልሰዋል ወይ የሚል ጥያቄን ጠይቅ። ያስቀመጥናቸውን ቅድመ ሁኔታዎችን ተመልሰዋል ወይ ብቻ ሳይሆን ችግሮቹ ትናንትና ከነበሩ ተጠናክረው ቀጥለዋል። አቋሞቹ እኔ ገለጽኳቸው አቋም የትብብር ነው ብያለሁ። አንዲት የተመለሰ የለም። እንደ ትብብር እርምጃ ሲወሰድም አላየሁም። እኔ በግሌ ስወጣ ወደ ግሌ ስለምመጣልህ በኋላ ትብብርም እርምጃ መውሰድ አልፈለገም። ኢህአፓም እነዛ ቅድመ ሁኔታዎችን ሳይሟሉ ወደ ምርጫ አልገባም ያለበትን ፎርሳች ዲፈረንት ሪዘን ኢህአፓ ከምርጫው ራሱን ያላገለለበት የራሱ የሆነ ምክንያት አለው። ገፊ ምክንያቶች፣ የማዕከላዊ ኮሚቴ ውሳኔ፣ ማዕከላዊ ኮሚቴ ተሰበሰበ ዘንድ አስቻይ ሁኔታዎች የሉም በሚለውን የጋራ መግባባት ተገኘ። ነገር ግን ከምርጫውን ገብተን መቀጠል አለብን የሚል ውሳኔ ወሰነ ዘንድ ፎርሳች ዲፈረንት ሪዝን ኢህአፓ በሂደቱ ነበር። ነገ ግን አይወስንም ማለት አይደለም፣ አይወጣም የሚል እምነት የለኝም። ምክንያቱ አሁንም ኢህአፓም ትብብሩም እያወጧቸው ያሉት መግለጫዎችን እንወጣለን፣ ምክንያቱ አስቻይ የለም። ሁለተኛ ልጨርስልህ። ሁለተኛ ይህንን ምርጫ በዚህ ምርጫ ሆነን ለዓለም አቀፍ ማህበረሰቡ የምርጫውን ኢተአማኒነት ወይ የምርጫውን አስቻይነት እንደሌለው ማሳየት የምንችለውን ገብተን እንጂ ከውጭ ከዳር ሆነን አይደለም የሚል ድምዳሜም ነበር። እኔ ስወጣ ወደ ነኝ ይመጣለህ፣ ወደ ጥያቄ አንተ ታመጣለህ። እኔ ስወጣ ደግሞ ስለዘገዩብኝ ነው፣ ሌላ ታምር የለውም። በመግባባት ደረጃ ልዩነት የለንም። የምርጫ ሂደቱ የምንረዳበት አስቻይ ሁኔታ የለም የሚለውን የምንረዳበት መንገድ፣ የሀገሪቱ ያለውን ምስቅልቅ የምንረዳበት፣ ስለ ጦርነቱ ስለመፈናቀሉ
ስለ ጋዜጠኞች እስር፣ ስለ ጋዜጠኞች ስደት፣ ስለ ፖለቲከኛ መታሰር የምንረዳበት መንገድ እኩል ነው። ምርጫውን አስቻይ እንዳልሆነ የምርጫ ፕሮሰሱ ራሱ ካርድ አሰጣጡ ወዘተረፈ ማንሳት ይቻላል። በትብብሩ በኢሃፓ በእኔ መካከል የመረዳት ተመሳሳይነት ነው ያለን። የጊዜ ጉዳይ ነው። ጊዜ እኔ ዘገያልኩኝ፣ በጣም የዘገየ ነው። እስካሁን የፓርቲ መዋቅርና የትብብሩን ውሳኔዎችን እጠብቅ ነበር። እንደኔ ቢሆን ትብብሩ የሚወስነውን የዛሬ 1 ወር የዛሬ 2 ወር ወስኖ ቢሆን ኖሮ እኔ በግሌ ደስ ይለኝ ነበር። ጥያቄዎችን በፓርቲ ደረጃ አነሳ ነበር። ለምሳሌ ላንሳለ ትብብሩ በራሱ 2 አይነት ተቃርኖ ያላቸው ሐሳቦችን የሚያነሱ ግለሰቦችን አስተውሎናል። በዚህ በ3 በ4 ቀናት ልዩነት ውስጥ ለምሳሌ ያህል አንድ ሰውዬ በአንድ የመገናኛ ብዙሃን ላይ ቀርበው ምርጫው የሚካሄድበት መንገድ አስቻይ አይደለም ብሎ ትብብሩ ያወጣው መግለጫ ከሌሎች የትብብሩ አባላት ጋር ምክክር ያልተደረገበትና ትክክል ያልሆነ ነው የሚል ሐሳብ ያነሱ ሰውዬ አይተናል። ለምሳሌ መገናኛ ብዙሃን ላይ የሳቸው ሐሳብ ምንድን? በጣም ጥሩ። ለምሳሌ ትብብሩ የ4 ፓርቲ ጥምረት ነው። የእናት ፓርቲ፣ የኢሃፓ፣ የመኢአድ፣ የጋሽ ምርጫው ወይም ደግሞ አሁን የጠየቀኝን የአማራ ጌናዊት ንቅናቄ ስብስብ ነው። ይህን መግለጫ አሁን ትናንትና ያወጡት ሶስቱም እኔ ባለኝ መረጃ ራሴን ካገለልኩ በኋላ ነው ይህ መግለጫ ያወጣው። እኔ ባለኝ መረጃ ሞር እነሱን ብትጠይቃቸው ደስ ይለኝ ነበር፣ ግን ያለኝ መረጃ ልንገርህ። እኔ ባለኝ መግለጫ የተበበሩ አካል ስለሆነ አንተም የተበበሩ አካል እስቲ አሁንም የምክር ቤቱ የምክር ቤት አባል ማለት መረጃ ላይ ማለት አይደለም። ገባል? አባል ሆነ ሁሉ መረጃዎች ይኖር። ለምሳሌ እኮ እሳቸው ስራ አስፈጻሚ ናቸው። እኔ ስራ አስፈጻሚ አይደለሁም። ስራ አስፈጻሚ ማለት ከአራቱ አንዱ ናቸው። እኔ ከ20ዎቹ አንዱ ነኝ። ግን እንደዚህ አይነት ቤዚክ የሚባል የፖለቲካ ልዩነት የለም። የፖለቲካ ልዩነት አለ ብዬ አላምንም። እንደዛ ነው የእሳቸው ምላሽ። እንመጣለን ሞር እሳቸውን ስለሚመለከት ነው። ግን ላስረዳ እየሞከርኩኝ ነው። በዚህ መግለጫ ለምሳሌ ዲቴይል ነገር እኔ ራሴን አግልያለሁ ካልኩኝ በኋላ ነው ይሄ መግለጫ ያወጣው። ገብቷል? ዘን አገለልኩኝ ካልኩኝ በኋላ በትብብሩና በእኔ መካከል የሆነ ኩርፊያ አለ። ገብቷል? ይህን መግለጫውን ለምሳሌ የመግለጫውን ይዘት ወይም ደግሞ ይሄ መግለጫውን ይዘት እኔ አላውቀውም ሲንስ ግን አልደግፈውም ማለት ነው ማለት አይደለም። የመግለጫውን ይዘት በሙሉ ደግፈዋለሁ። ገብቷል? የመግለጫውን ይዘት እደግፈዋለሁ። እንደሚወጣ አውቅ ነበር አላውቅም። ከዚህ በፊት ሳውቅ አውቃል አይደለም። ሂደቱ እንዴት ነው? ለምንድን ነው የማላውቀው? ይሄ ነው መያዝ ያለበት። ግዴታ ማወቅ የለብኝም። እኔ የካውንስሉ አባል ነኝ፣ ግን የካውንስል አባል ሁኜ አካሄዱ እንደዛ አይደለም። ስራ አስፈጻሚ ነው የሚወያይበት። በትብብሩ ስራ አስፈጻሚ ይወያያል፣ መግለጫውን ያረቃል፣ ከዛ ይነጋገርበታል፣ ከዛ መግለጫውን ይወጣል። በስራ አስፈጻሚ ደረጃ ነው። እስካሁንም በትብብር የወጡ አብዛኞቹ መግለጫዎች ስራ አስፈጻሚ የሚወያይበት። ግን እናንተ በፓርቲያችሁ የተወያያችሁበትን ጉዳይ ነው የፓርቲዎቻችሁ ስራ አስፈጻሚዎች ይዘው የሚሄዱት። ልንገርህ፣ በመግለጫው ደረጃ ኢሃፓ የሚያምንበት እንደሆነ በደንብ አድርጌ ያውቃለሁ። መኢአድ የሚያምንበት እንደሆነ በደንብ አድርጌ ያውቃለሁ። እናት ፓርቲ የሚያምንበት እንደሆነ በደንብ አድርጌ ያውቃለሁ። ኢቭን በምንድን ነው የምታውቀው ካልከኝ፣ አንደኛ ምክር ቤት አባል ሆኜ እነዚህን ሀሳቦችን ስናራመድ ስናንሸራሸራቸው ነበር። እሱ ብቻ አይደለም፣ እንዲህ መሰል መግለጫዎችን በትብብሩ ከዚህ በፊት ይወጡ ነበር። መሰል ምንም ልዩነት የላቸውም። ልዩነት ሊሆን የሚችለው አሁን የመጨረሻው ከዚህ በፊት ቋንቋ ምን ነበር? አስቻይነት የሌለው ምርጫ ብንሳተፍ ከአጃቢነት የዘለለ ሚና አይኖረንም፣ ስለዚህ አንቀጥልም የሚል ይዘት ያላቸው መግለጫዎች በትብብር ይወጡ ነበር ከዚህ በፊት። ዛሬስ ምንድነው የወጣው? ተመሳሳይ ይዘት ያለው ግን ምንድን ነበር የሚለው? ደግመና ጤናዋለን ቋንቋ ብቻ ነው የተቀየረው። የሐሳብ የምንም ልዩነት የለውም። ጋሽ ምርጫው ለምንድን ነው ለእሳቸው ክብር አለኝ። የትብብሩ አመራር ናቸው። ምርጫ ጉዳይ ነክ የሚመሩ ሰው ናቸው። ምርጫና ምርጫ ነክ እሳቸው ናቸው። እሳቸውም ተወዳዳሪ ናቸው። ቆላድባ የሚባል አማራ ክልል ተወዳዳሪ ናቸው። አማራ ክልል ተወዳዳሪ ብቻ አይደለም ስራ አስፈጻሚ ጭምር ናቸው ብያለሁ። ካሉት ከ8ቱ ምናምን 8 ሁለት መስለኝ ለሁለት ከአንድ ፓርቲ 2 ሰው ነው ስራ አስፈጻሚ። ዘን ከ8ቱ አንድ ናቸው እሳቸው። እኔ ከ20ዎቹ አንዱ ነኝ ማለት ነው። ዘን በስራ አስፈጻሚ ደረጃም ናቸው። በስራ አስፈጻሚ ደረጃ ብቻ ፖዚሽናቸውም ትልቅ ነው። ምርጫ ነክ የሚመሩ ናቸው። አሁን በስራ አስፈጻሚ ደረጃ ይህንን መግለጫ ተወያይተውበታል አልተወያዩበትም የሚለውን መረጃ ሊኖረኝ ይችላል። ምክንያቱ ለምሳሌ የምክር ቤቱ ግሩፕ አለ፣ የ20ዎቻችን ማለት ነው። ከዛ ደግሞ የስራ አስፈጻሚ ራሱ የቻለ ይህ ግሩፕ አለ፣ የዲስከሽን ግሩፕ ማለት ነው። ዘንድ በስራ አስፈጻሚ ተወያይተዋል አልተወያዩ የሚለውን ይህን ጥያቄ በቀጥታ ሊመልስ የሚችለው የስራ አስፈጻሚ ቢሆን፣ ግን በአወቃቀር ደረጃ በፊት ማዕከላዊ ኮሚቴ ያልተስማማበትን ጉዳይ ስራ አስፈጻሚ ይዞት ሊሄድ ይችላል እንዴ? በጣም ጥሩ። አሁን ለምሳሌ በመግለጫዎችን በሚመለከት 2 መልክ ነው ያለው ብያለሁ። አንደኛ የፒአር ቲም አለ። በዋናነት ስራ አስፈጻሚ ያወጣል፣ ከዛ ወደ ፒአር ቲም ያመጣል። ፒአር ቲሙን ያቋቋመው ማን ነው ካል ካውንስሉ ነው። ፒአር ቲሙ በደንብ አድርጎ ዲስከስ አድርጎ መጀመሪያ ትችቱ በስራ አስፈጻሚ ሂስ ይደረግበታል። ከዛ ወደ ፒአሩ ይመጣል። ፒአርን በደንብ አድርጎ ቅርጻ ሲይዞ ኮንተንቱ ሳይቀየር ይዘቱን ሳይቀየር ያወጣል። ካውንስሉ አሁን ምክር ቤቱ ይህንን መግለጫ አናውቅም አላለም። ለምሳሌ እኔ በመግለጫዎቹን ይዘት ቅሬታ የለብኝም። ምክንያቱም የኔም ሀሳቦች ናቸው ብዬ ነው የማምረው። የድርጅቴ ሀሳብ ናቸው ብዬ አምናለሁ።
ሁሉንም የተጠቀሱት። ምክንያቱ እኔ የገለጽኳቸውም እነሱ 10 ምናምን አቀረቡ እኔ 7 አቀረብኩኝ እንጂ ተመሳሳይ ይዘት ነው ያላቸው። ስለዚህ አቶ ምርጫው ለምንድን ነው በዚህ ደረጃ በስራ አስፈጻሚ ያልተወያዩት? የምርስ ይህን መግለጫ አቶ ምርጫው በሚኖርበት አቶ ምርጫው ብቻ አይደሉም ባይዘው እኔን ጨምሮ በርካታ ሰዎች ይሄንን ሐሳብ አልደገፉም የሚል ሐሳብ ነው ያነሱት። እርሳቸው ማን አለ ነው ያምጧ እኔ ያላየሁማ። ለምሳሌ አንተ ለምሳሌ እኮ ከስራ አስፈጻሚዎች መካከል በመድረኩ አይተህ ከሆነ መግለጫውን ሲነበብ ከእናት አለ ከኢህአፓ አለ ከሚያድ አለ። ግን ዋነኛው የነጥብ ማጠንጠኛ አቶ ይስሐቅ በእንደዚህ አይነት ሂደት ይሄ ህዝብ አደረጃጀት እንድትነግሩት አይደለም አምኗችሁ በርካታ ህዝብ ካርድ ወስዷል አይደለ? በዚህ መሃል በኢትዮጵያ የፖለቲካ ሂደት ውስጥ ያለ የግንባርን በለው የጥምረትን በለው የቅንጅት አስተሳሰቦች ላይ ህዝቡ ያለው አመኔታ ምን ያህል እንደተሸረሸረ ያለፉት ዓመታት የምርጫ ታሪኮች በደንብ የሚያሳዩ ናቸው። ይሄ ባለበት ሁኔታ ውስጥ አሁን እንደዚህ አይነት ምርጫ በቀረበበት ሰው ካርዱን ይዞ ሊሰጥ ባሰበበት ሂደት ውስጥ እርሶን ጨምሮ በርካታ የተበበሩ አባላት እንደዚህ አይነት የሐሳብ ተቃርኖ ውስጥ መግባት ለህዝቡ ምን ይለዋል? አሁን ለህዝቡ ሳደረጃጀቱ መግለጫዎቻችን በደንብ አድርገህ እየተገነዘብክና እያነበብክ ብትመጣ ኖሮ ይሄን ጥያቄ ያነበብኩት ነው እየነገርኩህ ያለው። ቆይ መግለጫዎቻችን ብታውቅ መራጩ ማህበረሰብ አንተ አሁን የጠቀስከው እኛን የሚመርጠን እኛን ብሎ የመረጠ ማህበረሰብ መግለጫዎቻችንና ሐሳቦቻችን ይረዳል። ምንድነው የሚረዳው? አስቻይ ሁኔታ ከሌለ ቅድመ ሁኔታ አስቀምጠንለታል። መቼ ነው የምትወጡት የሚለንም አለ። ለምን አንጠይቅም? መራጭ ማህበረሰብ መቼ ነው የምትወጡት ብሎ የሚጠይቀን አለ። መቼ ነው ከዚህ የሞት ድግስ ያዘለ በእንባና በደም መካከል ያለው ምርጫ መቼ ነው የምትወጡት የሚለን አለ። የኛ መራጭ ማህበረሰብ የኛ ደጋፊ ከመጀመሪያ ጀምሮ እኛን የሚከታተለን ነው። እኛን የሚከታተለን መራጭ ማህበረሰብ ምን አይነት ነው የሚባል ከሆነ እኛ በተናገርነው ልክ ያመነን፣ ለምሳሌ የፖለቲከኛ እስረኞችን ሳይፈቱ በዚህ ምርጫ አንሳተፍም ስንለው ያመነን፣ በአማራ ክልልና በኦሮሚያ ክልል በሌሎች ክልሎችም ያሉ ጦርነቶችም ካልቆሙ እኛ በዚህ ምርጫ አንሳተፍም ብለነው ያመነን፣ ጋዜጠኞቹም ሳይፈቱ ካልተፈቱ በዚህ ምርጫ አንሳተፍም ስንል ያመነን፣ በማንነትና ሌሎች ማሳደዶችና እስሮችን ካልቆመ ስንለው ያመነን። ሰላማዊ ሰልፍ እናደርጋለን ብላችሁት ሳታደርጉ ስትቀሩ ያመናችሁ ማህበረሰብ በጣም ጥሩ። ሰላማዊ ሰልፍ እናደርጋለን ስንል ፌለሪቲውን አስረዳዋለን። ለምን እንዳላደረግን ለምሳሌ እኮ እያልን ነው ሰላማዊ ሰልፎችን ጠርተናል። እሱ ብቻ አይደለም ሰላማዊ ሰልፍ ልናደርግ ብለን ታስረናል ብለን እኮ ነግረናል። እኔ ለምሳሌ ከትብብር ውስጥ የነበሩ ወይም እንደ ፓርቲ ከያፓ የነበሩ ሰዎች እንደዚህ አይነት ሐሳቦች ግብታዊነት ያጠቃቸው ስለሆነ ነው በዚህ ቀን እንደዚህ አይነት ሰላማዊ ሰልፍ ሳናደርግ አንቀርም የሚል ለምሳሌ በቅርብ ጊዜያቶቹ ሰላማዊ ሰልፍ በዚህ ቀን እናደርጋለን ብላችሁ ቁርጥ ቀን የያዛችሁበትን ቀን እናስታውሳለን። ማን ነው እንትን ያለው? ኖ ያሉኝ ሰዎች አሉ ነው ቁርጥ ቀኑ የወሰነው ማን ነበር ማለት እናንተ ሳትስማሙበት ቀርታችሁ ነው እንደ ቀን እንትን ያለው በማህበራዊ ሚዲያ ጥያቄ ስህተት ስለሆነ ጥያቄ ስህተት ነው። አስረዳ ችግር የለውም። ምክንያቱ አታገኘውም መረጃ ማታመጣልኝ ግን ይላርመ አይ ለምን አታርመኝም? እኔ መረጃ ስላለ ማን ነው ሰላማዊ ሰልፍ እናደርጋለን ያለው? እንዴት ማለት ማን ነው ትብብሩ ነው? ማን ነው ያለው? ኢህአፓ ሰላማዊ ሰልፍ አካሄዳለሁ አለ ማለት አንድ ባል አይ ኢህአፓ ነው አንተ እኮ ኢህአፓ ነው በትብብር እየጠየቀኝ ነው አይደለ? ስለዚህ ቀለሙ እንዳይሰጥ ወይም ደግሞ መስመሩ ነው ኢህአፓ ነው ያልኩት። ስለዚህ እንዲህ ኢህአፓ ኮን እንዲህ ኢህአፓ እንቀጥል ገብቷል። እዛም እየገባን ስለሆነ ሰው ዳይላማ ሁለቱንም መፈተሽ አለብን። ኢህአፓ ሰልፍ ጠራበል ማለት ትብብር እያወራን ነው። ኖ ኢህአፓ ነው ያልኩት እንደዛ በለኝ አላልክ መጀመሪያ። ስለዚህ ለዛ ነበር ያርም ያልኩት። ኢህአፓ አው ሰላማዊ ሰልፍ ጠርቷል። አሁን አይደለም ሚያዝያ 30 ብቻ አይደለም ከዛ በፊት ጠርቷል። ከዛ በፊት ጠርቶ ማስፈራሪያ፣ ዛቻ፣ ብዙ ነገሮችን ሲበዛ በተለይ ደግሞ በሰላማዊ ሰልፈኛው በሚሰለፈው ማህበረሰብ ላይ ሊደርስ የሚችለውን ችግር ሌሎች ሴሮችና ደባዎችን በመገንዘብ አስቀርተናል። የአሁኑስ ምንድነው የሆነው ነው? በቃ ያለፈውን ተው ስላልጠየቀኝ የአሁኑ ሚያዝያ 30 ኢህአፓ ሰላማዊ ሰልፍ ለማድረግ አሰበ፣ ወሰነ፣ አየር ላይ ማዋለው ስራዎችም ጀመረ። ኢህአፓ አሁን ብቻውን እንትን አይደለም ያለው የሚንቀሳቀስ ከዚህ በፊት ብቻውን ስለሆነ ብቻውን ይወሰን ነበር። ሲያስቀርም ብቻውን ነው፣ ሲቀጥልም ብቻውን ነው፣ ሲታሰርም ብቻውን ነበር የታሰረው። ያሁኑ ግን ትብብሩ ጥያቄ አነሳ። ሰላማዊ ሰልፍ ማድረግ ተገቢ ነው። በአሁን መግለጫቸውም ጥያቄ ተጠይቀው መልሰውበታል። ሰላማዊ ሰልፍ ያስፈልጋል፣ ህዝብ ማነቃነቅ ያስፈልጋል። ግን እንደ ኢህአፓ ብቻችሁን ከምታደርጉ ወደ ትብብሩ አምጣሉ። ሐሳቡ የተቀደሰ ነው፣ ወሰድ ነው። በአሁን መግለጫ ግን ትብብሩ ሰላማዊ ሰልፍ ያደርጋል አያደርግም አላውቅም። እውነት ለመናገር ሰላማዊ ሰልፍ ግን ሲወሰድ እንነጋገር ከተባለ አንዳንዴ ሐቅም ታወራለህ። ሁሉም ለመከላከል አይደለም የምመጣው። እኔ ወደ ትብብሩ ሲሄድ ሰላማዊ ሰልፍ ያደርጋሉ የሚል እምነት አልነበረኝም። ያደርጉታል፣ ይፈጽሙታል የሚል እምነት የለኝም ማለት ግን ነገ ያደርጉትን ማለት አይደለም። የኢህአፓ ሚያዝያ 30 ሰልፍ ግን ወደ ትብብሩ ተሸጋግሮ ትብብሩ እየተዘጋጀሁበት ነው ብሏል። በአሁን የጋዜጣው መግለጫ ከጋዜጠኞች ለተነሳው ጥያቄ እየተዘጋጀሁበት እናደርጓለሁ ብሏል።
እንዲህ ኢህአፓ ግን ሊያደርግ ነበር። ለብቻችሁን አፈንገጣችሁ ለብቻችሁን ሻይን ለማድረግ የምትሄዱበት መንገድ ተዋሉ። እንግዲህ ተቋሚ ወይም ተፎካካሪ ለሚባሉ የፖለቲካ ፓርቲዎች እኔ ልጥቀሰው ኦዲየንሱ የፈለገውን ስለማይገልጸልኛ በስማችን ጥራን በየ እሺ ተቋሚ ያልኳችሁ በተቋሚ የፖለቲካ ታሪክ ሂደት ውስጥ ምርጫ ትልቁ መሳሪያ ነው። ቅድም አንስቼዋለሁ፣ መደጋገም አያስፈልግም። በዛ ሂደት ውስጥ ምርጫን እንደ መሳሪያ የምትጠቀሙበት ከሆነ ምርጫ ቦርድ የሚባለውን ተቋም ምን አድርጋችሁ ነው ለምርጫው የሚያስፈልጉ ነገሮችን ማሟላት ያለበት? ህጋይም አይደለ? ህጋይም ፖለቲካዊም ኃላፊነት አለበት ተብሎ ስለሚታሰብ ምርጫ ቦርድ በዚህ ሂደት ውስጥ ይሄዳል። የማመጣቸው ጥያቄዎች ማህበረሰቡም እንዲጠየቅለት የሚፈልገው ስለሆነ ነው ማመጣ። በአቶ ይስሐቅ ስም ታትሞ የሚወጣ ለምርጫ መስጫ የሚሆኑ ብዙ የግብዓት ቁሳቁሶች ተሟልተዋል። አሁን ላለው ምርጫ እንደምታውቀው ነው ቀናት የቀሩት ሳምንታት የቀሩት እድሜ ያለው የምርጫ ሂደት ውስጥ ስላለም ማለት ነው። በዛ ሂደት ውስጥ እንደዚህ አይነት እንትን ስለሚመጣ የምርጫ አስፈጻሚውን አካል ወይም ገለልተኛውን አካል አንደኛ ከመኔታ አንጻር ጥያቄ ውስጥ የሚከትበትን መንገድ እንዴት ነው? ከኪሳራስ አንጻር ኪሳራ ያጋጠመው ወይ? ምርጫ ቦርድ ኪሳራ ቢያጋጠመው ለምንድን ነው ኪሳራ የሚያጋጠመው ብለን ብንጠይቅ አንደኛ የህዝብን ድምጽ የሚሰጥበት ስለሆነ አቶ ይስሐቅ ተብሎ በጣም ብዙ በርሶ ስም እንትን የሚል አይነት የግብዓት የወረቀት ነገር ስላለ ማለት ነው። ይህንን እስከ ግምት ውስጥ አልገባ። የምርጫ ቦርድ ኪሳራ የሚያሳስብ ከህዝብ ሞት እኔ የሚያሳስበኝ ቆይ እንደዛ አይደለም። አሁን አልጨረስኩማ ልጨርስልህ። አሁን እየጠየቅኩ ያለሁት ቤዚክ ስለሚባለው የምርጫ ሂደት ነው። ስለ ሞት ስለ መፈናቀል ምን ስለ አምናችሁበት ገብታችኋል። ምርጫውን አምናህበት ገብታል አይደል? ለኔ ንገረኛ፣ ለኔ ጠይቀኛ። በአንተ መልኩ በአንተ ባስኬት ምን እንደመልስላት አምናህበት ገብታል። ምርጫውን በቃ ጠይቀኛ። ለኔ አትናደድ፣ አይዞህ፣ አትበሳጭ። አልተበሳጨሁም። ጥያቄውን ጠየቅ እንድመልስልህ ጊዜ ስጠኝ ማለት አንተ በምትፈልገው አንተ በቀደድከው ቦይ እንድፈስ እንዳጠብቅ አልፈስም። እኔም እንደዛ እንዲሆን አልፈልግም። አቋምን አምነንበት አይደለም በቀድሞ ሁኔታ ነው የገባነው ብያለሁ። እንዴ ጦርነት ሳይቆም ይህን ምርጫ ተአማኒ አይሆንም ብለናል። እስረኛ ሳትፈታ ይህን ምርጫ ተአማኒ አይሆንም። ግን አሁን ለዓለም አቀፍ አካላት ምርጫውን አድርገን ገበናውን ማስወጣት አለብን ብለህ ጥያቄ ሰምቻለሁ። ከዛ ልጨርሰው ወደሱ እመጣለሁ አይደል? እኛ ቅድመ ሁኔታዎችን አስቀምጠናል። ቅድመ ሁኔታዎችን ሳስቀምጥ ይህን ምርጫ ተአማኒ የሚሆነውን እስረኛ ፍታ መጀመሪያ ብለናል። ቅድመ ሁኔታ እነዚህ ካልሆኑ በምርጫ እንገባም ብለን አስቀድመን ተናግረናል። ለማን? ለምርጫ ቦርድ። ያውቃል። አዎ ያውቃል። ማን? ምርጫ ቦርድ ያውቃል። ቀድመን ነግረነዋል። ኦኬ። ለምንድን ነው ታዲያ ሴናሪዮ ያስቀመጥነው? ምንድነው ነው ለዓለም አቀፍ ማህበረሰብ ያልኩን በደንብ አድርጌ ላብራለህ። ሴናሪዮን ያስቀመጥነው ይህንን አገዛዝ ጦርነት ያስቀጥላል እንጂ ጦርነት አይፈታም የሚል ግምት አለን፣ ድምዳሜ አለን። ዛሚንስ ግን ሙሉ የተሟጠጠ አይደለም። አስገድደንም ግን ጦርነት ልናስቆመው እንችላለን። ጂኒ የሆነ ድርድር ሊያደርግ ይችላል። ጋዜጠኞች ሊፈታ ይችላል። ፖለቲከኛ ስራ ለምሳሌ ተስፋ ነበረን። እነ ክርስቲያን ይፈታሉ፣ እነ ጎበዛይ፣ እነ ዳዊት በጋሻው ይፈታሉ የሚል እምነት ነበረን። እነ ዮሐንስ ባያሉ ይፈታሉ፣ እነ ታዬ ደንዳ ይፈታሉ። ተስፋ ነበረን። እነሱም ተስፋ ነበራቸው። ኦኬ ይህንን አልሆነም። ባይሆንስ የሚል ፖለቲካ ፓርቲ አይደለ? እስረኛው ባይፈታስ፣ ጦርነት ባያቆምስ ምንድነው የምናደርገው? ዝም ብለን ከመጀመሪያው እናቆም ወይስ እዛ ገብተን የተወሰነ ትግል እናድርግ? የአደባባይ የአገዛዙ ገመና አደባባይ ላይ እናስጣ በራሱ ሚዲያ የሚል ድምዳሜ ተደመደመ። አደረግን። አዎ በሚገባ ነው፣ በቂ ነው። እሱ ልንከራከር እንችላለን። እሱ ብቻ አይደለም፣ የተለያዩ ዲፕሎማቲክ ማህበረሰብ እናገኛለን። ከመጀመሪያ ዝም ብለን ብንወጣ የምርጫ ሂደቱን ሳናይ እንዴት አድርገን ተአማኒ ነው ተአማኒ አይደለም የምንለው? የምርጫ ፕሮሰሱ ሂደቱ የካርድ አወጣጡ ምንም ሳንሳተፍ እንዴት ነው ተአማኒ አይደለም? የሚያሳስበኝ አሁን እኛ እንደ ትብብርም ገባ በሂደቱ እንደምንወጣ አውቀንም ስንገባ የሚታተውን ካርድ የምትጠፋውን ብር ሳይሆን በየቀኑ እየሞተ ላለውን ዜጋ ነው የሚያሳስበን። ከዚህ ምርጫ በመውጣት ይህን ምርጫ ኢተአማኒ ወይም አምባገነን የሚያዋልድ ነው የሚል ኢሜጅ በመስጠት ዓለም አቀፍ ማህበረሰብ ጦርነት እንዲያቆም ግፊት ቢያደርግለት ለኛ ይህን ኪሳራ የሚለው ለኔ ምንም ትርጉም የለውም። አሁን አቶ ይስሐቅ ብቻ ነው ምርጫ የሚያቆመው? መላው የትብብሩ አባላት በጣም ጥሩ ጥያቄ። አሁን ዛሬ ላይ ቆሜ ማውራው ስለ ራሴ ላውራና የእንትን ግን ነው አሁን እየነገርከኝ ያለው ምርጫውን ለማካሄድ እንደ ትብብር አስካይ ሁኔታ የለም እኮ ነገርኩህ ነው። ይሄ እኔ ብቻ አይደለም ብያለሁ ማለት ግልጽ እኮ ነው አስቀምጬልሃለሁ። ይሄ የኔ ሐሳብ ብቻ አይደለም፣ የትብብሩ አቋም ነው። የትብብሩ አቋም በቃል ብቻ አይደለም በመግለጫው ገልጿል። ስለዚህ ትብብሩም ምርጫ ይወዳደር ማለት ነው። አዳምጠኝ በደንብ አድርገህ። አንተ የምትፈልገው ፖይንት ብቻ መልስ ብቻ አትጠብቅ። ኖ እየጠየቅኩ ነው። በደንብ አድርገህ አዳምጠኝ እኮ እያልኩኝ ነው። ጥያቄ ከጠየቀኝ በደንብ አድርገህ አንደርስታንድ አድርጌልሃለሁ። ጥያቄ በደንብ አድርገህ ገብቶኛል። ትብብሩ ምን አለ? ከዚህ እስካሁን የመጣበትን መንገድ በሙሉ እነዚህን ካልተፈቱ በዚህ ምርጫ አልሳተፍም የሚል ቃል ነበር፣ ፕሮሚስ ነበር። በጣም ጥሩ። የመጨረሻ መግለጫ ሳምንት አይሞላም ያወጣው ችግሮች በሙሉ ዘረዘረ ብቻ አይደለም ከነበሩት ችግሮችም ጨምሮ መጣ። ችግሮች በዚህ ምርጫ ሊሳተፍ የማይችልበትን
እድሎችን ሰፊ እንደሆነ በመግለጫው ገልጿል። ውሳኔ ራሴ ቀድሜ ስላገለልኩኝ ነገ ትብብሩ ምን ማለት ከሳትፎም ነው እንትን ያደርኩት ራሴን ያገለልኩት ባዘወይ ከምርጫ ቀስቀሳ ምናምን የሚሉት አለ አይደለ በሙሉ ከዚህ ሁሉ ነው ራሴ ያገለልኩት። እኔ ቀስቀሳም ሲደረግ አልነበርኩም። እኔ ከመጀመሪያው from the beginning አልነበርኩም። ለምን ካልከኝ እየጠበቅኩ ስለነበር አስቻይነት የለም ምናምን የሚለውን እየጠበቅኩ የኢህአፓም የትብብሩም ውሳኔዎችን በጋራ እንዲሆን ስጠብቅ ስለነበር በጣም አሪፍ ሀሳብ አነሱልኝ አቶ ይስሐቅ። ለምርጫው አስቻይ ሁኔታ እንዳልነበረ ከሁለት ወራት በፊት ሁላ ያውቁ ነበር። ታዲያ ለምን እጩ ሆኖ መመዝገብ አስፈለገ? በጣም ጥሩ ጥያቄ። አሁን እኮ አሪፍ ነው። ቆይ ሁለተኛ ነገር ነግሬሃለሁ፣ ቅድም ነግሬሃለሁ። እኔ ብቻ አይደለሁም እኮ እኛ ለምሳሌ በትብብሩ በጣም በርከት ያለ ቁጥር ያላቸውን እጩ ያቀረበው ኢህአፓ ነው በትብብሩ። እሺ እንደ ትብብር የምንወስደው አጠቃላይ ማለት እኔ ኢህአፓውኝ ማውራት ስለምፈልግ ነው። እንደ ትብብር እናውራ ስላለኝ እንደ ትብብር ኖርማሊ ኢህአፓው ነው የመጣሁት። ትብብሩማ የትብብሩ ፍቃድ ስለምጠይቅ ነው። አንተ ስላልከኝ ነው የትብብሩ ስላስገባኝ ነው እንጂ ስነግርህም እኮ የትብብር እኮ አላልኩም። ዋና የኢህአፓ ህዝብ ግንኙነት ኃላፊ ነው ያልኩህ። የትብብሩ የምክር ቤት አባል ነው። እሺ በዋናነት ግን ኢህአፓውኝ ነው ማውራ። ኢህአፓውኝም ነው የቀረብኩት። ህዝብ ግንኙነት ነኝ። ሚዲያ የሚመለከት ነው የሚመለከተው። የማንን ፍቃድ ሳልጠይቅ መጣ። ወደ ነጥቡ ነው ኤግዛክትሊ። አዎ እጩነት ያስመዘገብናቸው በሙሉ አንደኛ ነገር ብዙ ጊዜ እኛ ክስ የሚቀርብብን አባላት የላቸውም የሚለው ነው። አባላት የሌላቸው ነው ከዚህ ምርጫ አገለሉ የሚለውን ጥያቄ እንደፍናለን። እንዲያም መጀመሪያ ያቀረብናቸው 800 ምናምን ነበር እንደ ኢህአፓ ብቻ እናት ፓርቲ የህግ ጉዳይ ስለነበረው ከዛ እናት ፓርቲ ሲመጣ ቀነስን ማለት ነው። ግዴታ የጋራ ማድረግ ስለነበረብን አንደኛ ይህን ጥያቄ ለመመለስ፣ ሁለተኛ የምርጫ ሂደቱ በምርጫ ካልተመዘገብ መታገል አንችልም፣ መንቀሳቀስም አንችልም። የሚዲያ እድሎችን አሁን የምናያቸውን ቫይራል ሆነው በሰው አይንና ጆሮ የገቡትን የህዝብ ችግር የህዝብ ሶትን ያጋለጥንበት እጩ ስለሆነ ነው። እጩ ባንሆን አናደርገውም በሙሉ። እሱ ብቻ አይደለም፣ በእንቅስቃሴ ኢሚኒቲም አለው ማወቅ አለበት። መንግስት ከመሬት ተነስቶ መጥቶ እንደ ትናንትና እንደ ህዳር 30 2016 መጥቶ ሊያስራ አይችልም። ምርጫ ቦርድ ተወራርጦ ያስፈታል። ኢሚኒቲ አለ እጩ በምትሆንበት ጊዜ። ለአባላቶችም ጋራንቲ ትሆናለህ እጩዎችን ስታቀርብ የኢሚኒቲ ሰርቲፊኬት ስላላቸው። ስለዚህ ከፖለቲካ ስጋት የመነጨ ነው አንደኛ፣ ከፖለቲካ ሁለተኛ ብዙ ነው። አንድ ብቻ አይደለም ነው። አንድ ብቻ መዘን የምንወስድበት አይደለም። አንደኛ መጀመሪያ ስንገባ ሂደቱን ለትግል ዋና እሱ ነው። ሂደቱን ለትግል እንጠቀምበታለን። በቃ ለትግል እንጠቀምበታለን ማለት ማንኛው በሬጉላር ጊዜ በኖርማል ጊዜ የማይሰጥ መብቶች አሉ። የማይሰጥ ማለት የተከለከሉ ናቸው እንጂ በህግ የማይፈቀድ ማለት አይደለም። ህግ የማይፈቅድልሃል፣ ግን በህግ በግለሰቦችን ውቃቤ የተከለከሉ ግን በምርጫ ሴሽን በምርጫ ሂደት ግን እንደ ፍላጎት ኤክሰርሳይዝ የምታደርጋቸውን ለምሳሌ እኛ በፋና ቀርበን አገዛዙ በዚህ ደረጃ ገዳይ መሆኑን የምንገልጽበት እድል ሊፈጠርልናል ከዚህ በፊት በተወሰኑ እንደ ሪፖርተር አይነት ሚዲያዎች አቆል ነው አይደለም የምንጠቀመው። ከዚህ በፊት ፋና፣ ዋልታ ማለት እነዚህ ኢቢሲ ምናምን የምንላቸው እኮ ይህን ሴሽን የሰጠን ነው። ከየት እናመጣው ነበር ይህን እድል? ገብቷል። ይህን እድል ተጠቅመን ሴሽን ሁሉ እሱ ብቻ አይደለም ግን ገመና ማለት ፕላስ ምርጫውን ራሱ ምርጫው ለዓለም አቀፍ ማህበረሰብ ተደጋጋሚ እየነገርኩ ነው። ለሀገር ውስጥም ሀገር ውስጥ ያለው መራጩ ማህበረሰብ ለዲፕሎማቲክ ማህበረሰብ እስከ መጨረሻ ድረስ ተጉዘን ሰዓቱ ላይ ልንነጋገር እንችላለን። መቼ ነው መጨረሻ የሚለው ራሱ የቻለ አምቢጉቲ ነው ብዬ ስለማምን ማለት ነው። እስከ ተወሰነ ሰዓት ሄደን ምርጫውን ተአማኒ አይደለም በዚህ ምክንያት አስቻይ አይደለም። ሀገሪቱ ምርጫ ለመሸከም አቅም የላትም። ገብተን አይተነዋል። የምርጫ ካርድ ሲታደል ችግር አለበት በካድሬ በምናምን ብዙ ነጥቦችን ማንሳት ይቻላል። ይህ ምርጫ ተአማኒ አለመሆኑን የምታስረዳበት ግን የቱ ነህ? ምርጫ ሴሽን ገብተህ ሳትገባ መቼም ማድረግ አትችልም። ስለዚህ የገባንበት ፎርሳች ዲፈረንት ሪዝን ግን አሳማኝ በዚህ ምርጫ ግን እነዚህ አስቻይ ሁኔታዎችን ሳይመለሱ ግን መቀጠሉ ግን አምባገንነት የሚያዋልድ ቀጣይ የሚከሰቱ በትግራይ የሚከሰት አዲስ የጦርነት ቀጠና እንደ ማስቀጠያ የሚሆን ግሪን ካርድ ከመስጠት የዘለለ ትርጉም እንደሌለው ግን እናምንበት ነበር። አሁንም እናምንበታለን። የትብብር መግለጫም ስኖ እንደ ኢህአፓ በተደጋጋሚ ስለዚህ እያመናችሁበት ነው ለምርጫ የሚሳተፉት አንተ ሳትሆን አባሉ ሌሎች ባልደረቦች በጣም አሁን ወደ ፖይንት ወደ ዋናው እንትን እየመጣን ነው። እኔ እያልኩኝ ነው የማወራው፣ ምክንያቱም ያገለልኩት እኔ ስለሆንኩኝ ገብቷል። ትብብሩ መግለጫ አውጥቷል። በትብብሩ ጫማ ሁኜ አሁን ማውራት አልችልም። እሺ አቶ ይስሐቅ እኔ እያልኩኝ ነው ወደ ራሴ እንምጣ። ስላገለልኩኝ ገዢ መንግስትን በሂደት መታገል አይቻልም ወይ? እንግዲህ በሰላማዊ ትግል አምናለሁ ብለው የሚሉ ሰው ነው አይደል? እርሱ ሰላማዊ ትግል አምናለሁ ከብረት ትግል ይልቅ ሰላማዊ ትግል በፖለቲካ ምህዳር ውስጥ ሰላማዊ ነገር ያመጣል የሚል ሐሳብ የፓርቲዎት ማኒፌስቶም በዋናነት የሚጠቅሰው ሰላማዊ ትግልን ማከናወን በፖለቲካ ሂደት ውስጥ እንድናልፍ አስቻይ ሁኔታዎችን ይፈጥርልናል ብለው ነው የሚያስቡት። ሰላማዊ ትግል በአንድ ጀንበር የሚመጣ የፖለቲካ ነጸብራቅን የፖለቲካ ሂደትን ሊያዋልድ እንደሚችልም ያምናሉ። ከጽንሰ ሐሳብ ደረጃ ስለሆነ ማለት ነው የሚፈጀውን ጊዜ ሊፈጅ ስለሚችል በእንደዚህ አይነት የፖለቲካ ፐርሲስተንሲ በሌለበት ሂደት ውስጥ እየታገሉ መሄድ ነው
ወይስ ቁስሉንም አብሮ ያዙት ማድረግ ማለት? አሁን ቆንጆ ጥያቄ ነው። ሞትን እኔ ስለማላዋለድ እንትንን ስለማልደግፍ ቦይኮት ማድረግ እኮ ሰላማዊ ትግል ነው ማለት ምን እያልከኝ ነው? ለምሳሌ ሰላማዊ ትግል ፖለቲካ ፓርቲ የተመሰረቱበት ዋናው ዓላማ በሰላማዊ ማለት በህግ ተቆጥሮ የሚሰጧቸው መብቶች አሉ። እኛ ሰላማዊ ታጣቂዎች አይደለንም። ወደ ኋላ እንመጣለን። ታጣቂዎች ከውዛላቸው የላቸው የሚለው ታጣቂዎችም ስህተት ናቸው ብዬ አላምንም። በእምነት ደረጃ ነው የምልህ። እኔ ሰላማዊ ትግል ነኝ። እስክሪብቶና ህጋዊ እውቅና ነው የሚኖረኝ። የፓርቲ ሜምበርሺፕ የፓርቲ ኃላፊነት ነው የሚኖረኝ። ግን ደግሞ በሀገሪቱ የሰላማዊ መንገዶች በሙሉ ተዘግተዋል። እኛን ለማስከፈት እየታገልን ነው። የሰላማዊ ትግል መንገዶች በተዘጉ ቁጥር የአመፅ በሮች ይከፈታሉ። አዎ ተከፍተዋል። በጣም ጥሩ። እኔ ምርጫ ሂደት ገባሁ። ለምን? ሰላማዊ ነው። ምርጫ ቦይኮት አደረኩኝ። ሰላማዊ ትግል ነው። ባዛይ ልንገርህ፣ ከምርጫ ራስን ማግለል አንዱ የሰላማዊ ትግል መገለጫ ነው። ስራ ማቆም አድማ አንዱ የሰላማዊ ትግል መገለጫ አይደለም? ቦይኮት ማድረግ ባዛይ መመረጥ መብት ነው፣ ግዴታ አይደለም። መራጭ ማህበረሰብ ካርዱን ይዘዋል አይደለም? ካርዱን አልመርጥም ብሎ በቤቱ ቢቀመጥ ወንጀል አይደለም። ሰላማዊ ትግል አንዱ አማራጭ ነው። ኢትዮጵያ ውስጥ እንዳልመታደል ሆኖ ሰላማዊ ትግል ኤክሰርሳይዝ አናደርገው። ሰላማዊ ትግል ማለት ወይም በፓርቲ ፖለቲክስ ገብተህ በስብሰባ ብቻ ማውራት መስሎ ነው የሚሰማን። እሱ አይደለም። አሁን ያልከውን ጥያቄ በቀጥታ ሊገልጽ የሚችለው እኔን ነው። ቦይኮት በማድረግ ሰላማዊ ትግል እንቅስቃሴን አሳየው ማለት ነው። ምክንያቶቼ ዘርዘር ያለው። በእርሶ ምርጫ ማቆም ህዝቡ ምን ይጠቀማል? በጣም ጥሩ። በእኔ ከምርጫ ማቆም የምርጫ ኢተአማኒነትን ውስጥ ሆኜ እንዳየው አንድ፣ ሁለተኛ ትናንትና ለህብረተሰቡ እኔ ሚዲያ ሰው ነኝ። በየጊዜው ብዙ ሚዲያዎችን እጠቀማለሁ። እንደ ህዝብ ግንኙነትም መግለጫዎችም እናወጣለን። ለገባንለት ቃል ታማኝ ሆኛለሁ። ምክንያቱም ቅድም የነገርኩት ይሄ ታማኝነት ልኬት ነው ማለት ለኔ አንዱ ከተናገር ማዘው ልንገር፣ ሰው ለተናገረው የሚኖር ከሆነ ለምሳሌ እኔ መራጩን ማህበረሰብ ለኔ የሚመርጠኝ የደገፈኝ ካርድ ያላወጣም ጭምር ግን ለደገፈኝ ማህበረሰብ ቃል ገብቼለት ነበር። እንትና ሳይፈታ በቃ። ስለዚህ አሁን አራዳ ክፍለ ከተማ አቶ ይስሐቅ ወልዳይን እንመርጣለን ብለው ካርድ አውጥተው ለነበሩ ህዝቦች ወይም ደግሞ አውጥተው ለነበሩ ለዛ ክፍለ ከተማ ነዋሪዎች ምንድነው ያለው? ህዝብ ተወካዮች ምክር ቤት የህዝብ ተወካዮች እጩ ማለት የኢትዮጵያ እጩ ማለት ነው። አንድ የህዝብ ተወካዮች አይኔ ቀጥታ አሁን ጥያቄ ሶፊስቲኬትድ አይደለም። ሲምፕል ማለት ጥያቄው እንትን ስላደረከው ነው፣ ሚስ ስለሚያደርግ ነው። ገብቷል? ኮንሴፕቱ ይስታል። በአራዳ ክፍለ ከተማ አዲስ አበባ ካሉት አንድ ክፍለ ከተማ ተወዳደርኩኝ ማለት ለአራዳ ክፍለ ከተማ ብቻ ነው እኮ እንደ ህዝብ ተወካዮች ከዛ እዛ እጩ ነው። እንደ ህዝብ ነው። ምን ይሉታል? እሺ ህዝቡን አቶ ይስሐቅ ወልዳይን እመርጣለሁ። በጣም ጥሩ እመጣለሁ። ህዝብ ምን ትናንትና ቃል የገባሁልህን ፈጸምኩኝ። በቃል የተገኘው እለዋለሁ። ነግሬሃለሁ እኮ የመጀመሪያ እንቅስቃሴ የመጀመሪያ እኔ ሳሳየውና ስነግረው የነበረው ቅድም የገለጽኩልህ አልደጋግምህ ብዬ ግን ፖስተሩ ወጥቶ አይቶ ካርድ ያወጣስ ህዝብ ምን ይሆን? በሚዲያ እየነገርኩት ነው። ትናንትና እኮ በሚዲያ ነው የነገርኩት አይደለ? ትናንትና እኮ በአካል ሂጄ ያንኳኳ አይደለም የተናገርኩት፣ በሚዲያ ነበር የተናገርኩት። አሁንም በሚዲያ እየወጣው ትናንትና እንዲህ ብዬ ነበር። ምርጫውን አስቻይ ካልሆነ በዚህ ምርጫ አልሳተፍም ብዬ ነበር። እስረኛ ካልተፈታ፣ መፈናቀሉ ካልፈታ፣ ኢቭን የከተማ መፈናቀል ነው የምልህ ከቤተ ፈረሳ ካልቆመ በዚህ ምርጫ አልሳተፍም ብዬ ነበር። ቃሌን ጠብቄያለሁ እለዋለሁ እያልኩትም ነው። ስለዚህ እርሱ አሁን የፖለቲካ ከለላ እንዲያገኝልዎት ነው እጩ ሆኖ መቅረቦት ወይም ደግሞ ቀደም ብለውኛል። አንድ አትምዘዝ እያልኩ ነው። አንድ ማለት ዋና አድርገው ያመጡት እርሱን ስለሆነ ነው። ስህተት አንድ ነው ያልኩት። እሱን አንድ ሌላ ነገር ያለ አትምዘዝ ብያ ማለት ነገሮችን ከነጣጠልካቸው ትርጉም ነው የሚያጡት። አንድ ነው አንድ በተለይ ደግሞ ለእጩዎቻችን ያልኩ በደንብ አድርገህ ያዘኝ እኮ እጩ ስለነበሩ ለእጩዎቻችን። ከዛ ደግሞ ወደ እኔ ነው የጠየቀኝ። ገብቷል? እኔ ስታሰር ስፈታ ስለወጣው ችግር የለውም። ገጠር ውስጥ ያሉ ገብቷል? ከአዲስ አበባ ውጪ በየወረዳው በየዞኑ ያሉ እጩዎቻችንን ሴኪዩርድ እንዲሆኑ በዋናነት ግን ብያለሁ። በዋናነት ትብብሩም ኢህአፓም ይህንን ሂደት ሊጠቀምበት ያሰበው ለትግል በደንብ አድርገህ ያዘኝ። እነዚህ ሁሉ ተጎታች ናቸው። ሁለት ሰከንደሪ ወይም ሶስተኛ አራተኛ ምክንያቶች ሊሆን ይችላሉ። በዋናነት ግን ይህን ሴሽን ይህንን ሂደት ለትግል ይጠቀምበታል ስል ማብራር ይችላል። በዋናው ጊዜ ለምሳሌ የሆነ ጊዜ ሰላማዊ ሰልፍ ስንጠራ ገና ቀኑ ሳይደርስ ነበር የምንታሰር። አሁን አንታሰርም። በቃ ባጭሩ ገብቷል? ምክንያቱም በምርጫ ሂደት ስላለን እጩ ስለሆን ለአገዛዙም ወይም ለመንግስትም ገዢዎቻችንም የምርጫ እንትኑን ስለሚያጠልሽበት አያደርጉትም። ሚዲያቸውም እየሰጡን አይደለ? በገዛ ሚዲያቸውም እንትን እያልናቸው አይደለ? በሚያደርሱትን በደል እየነገርናቸው አይደለ? ስለዚህ ይሄን ሂደት ለማግኘት ነው ታግለንበታል። አዎ ታግለንበታል። በሚገባ ነው የታገልንበት። እሱ አጠያቂ ነው። እንከራከራለን። ስለዚህ በዚህ መንገድ ነው። የህዝብ ተወካዮች ምክር ቤት አባል የነበሩ ግለሰቦች ያለመከሰስ መብታቸው ሳይነሳ በሚታሰሩበት ሀገር እንደዚህ አይነት የፖለቲካ ቅድመ ሁኔታና ከለላ ብለው ማምጣት ወጥስ ምን? በጣም ጥሩ ጥያቄ አነሳ። እጋራለሁ። ጋራንቲ አይሆንም። እንደ ሰከንዳሪ ነው ያልኩት። ግን እርሶ ጋራንቲ ያደርጉት አንድ አድርገው ጋራንቲ ያደርጉት አንድ ነው ያልኩት። ተረጋጋ። ኮንሴፕቱ አስተስተው አሁን ማለት ወደ እንትን አትወሰደው። አንዱ ነው በቃ አንዱ በተለይ ነገር ያለው ለአባሎቻችን ለምሳሌ ላስረዳ። በሐረር የኢህአፓ አባል ታሰረ። ሌላ ጊዜ ቢሆን አይፈታም።
በቃ ሌላ አባሎቻችን እየነገርኩ ነው። ከዛ የኢሚኒቲ ሰርቲፊኬት ይዘን ሄደለት ወዲያው ተፈታ። እነዚህ አባሎቻችን ለብቻችን ብቻ እናስበው። እኛ እዚህ የሚዲያም የምን ሽፋን አለ ቶሎ እንፈታ እንችላለን፣ ችግር የለው ገብቷል። እኛ የምናስበው ከኋላችን ሰዎች አሉ። ለራሴ ብቻ አይደለም እያልኩ አይደለም። እኔማ የምክር ቤት አባላትም ታስረዋል እኮ እያልኩ ነው። ናት ኦንሊ እንትን ገብቷል። እዛ ላይ ጥያቄ ስለሌለ ማለት ነው። አቶ ይስሐቅ የሚጓዙበት የፖለቲካ መስመር ወይም ደግሞ የፖለቲካ የጉዞ መስመራቸው የሚቀዳው ከሚከተሉት የፖለቲካ ሊዮትና ከሚከተሉት የፖለቲካ ድርጅት መዋቅር ነው አይደል? ለምሳሌ አቶ ይስሐቅ ግማሽ የፖለቲካ ጎናቸው ኢህአፓ ነው ማለት ነው። እሺ ነው አይደል? እንደ ኢህአፓውን የኔ የመጣው ስላሉኝ የኢህአፓ ማውዝፒስም ኖት ማለት በቃ የኢህአፓ አፍ ነው እርሶ እንደዛው ነው የሚመጡት። በእንደዚህ አይነት ሂደት ያለፍንባቸውን የፖለቲካ ፓርቲዎች እንቅስቃሴ አመኔታ እርሶም የሚያውቁት ነው። በእድሜያችን ያለፍንባቸው ብዙ የፖለቲካ ፓርቲዎች ስንጥቃት አለ። ህዝቡና የፖለቲካ ፓርቲዎች ጀርባ ለጀርባ የሆኑበት፣ ህዝብና የፖለቲካ ፓርቲዎች ምንም አይነት መብት አይሰጠንም ብሎ እንዲያስብ የተደረገበት፣ እኛም ያበላን የሚያጠጣን ይምጣ እንጂ እነሱም ቢሆን ክርክራቸውም ንዝነዛቸውም ጥማድ በሬ አይገዛልንም ብሎ የሚያስብ ማህበረሰብ እንዲፈጠር የሆነበት አይነት የፖለቲካ ሂደቶችን አልፈናል። ይሄ ለገዢውን ፓርቲ ለተቋሚም ፓርቲ የሚሰራ ነው ባይዘዊ ምክንያቶቹን አንስተን ልናብራራ እንችላለን። ይሄ ለምን ሆነ የሚለው በዚህ ሂደት ውስጥ ግን ህዝብ በፓርቲዎች ላይ ያለውን አመኔታ እንዴት ነው ሊያስቀጥል የሚችል? በጣም ጥሩ። እኛ በተቻለን አቅም ላለፉት 5 ዓመታት እንደ ፓርቲ ህዝቡን እንዳልከው በዛ አጋራለሁ። አብዛኛው ህዝብ በፖለቲካ ፓርቲ ተስፋ ይቆርጧል የሚለውን ብዙ የሚያከራክር ነው ብዬ አላምንም። ሼር አደርጋለሁ፣ ገዝባለሁ ሐሳቡ እንደ ኢህአፓ ይህንን ሐሳብ ለመስመር እየተንቀሳቀስን የነበር ነው። ከአድርባይነት በተለይ የኢትዮጵያ አቶ ሌንጮ ለታ ብዙ ጊዜ ይተጠቀምበታል። አቶ ሌንጮ ለታ የተናገሩትን ንግግር ኮት ላድርግ። አገዛዙ በደንብ የተሳካለት የኢትዮጵያ የፖለቲካ ፓርቲዎችን ማሽመድመዱ ነው ብለው ተናግረው ነበር። ቃል በቃል ባይሆን ሐሳቡ እሱ ነው። በሙሉ ማዳከም መቻላቸው ነው የሚል እገዛለሁ ሐሳቡ። ግን ደግሞ በዚህ ላይ ቆመን ነው ኢህአፓ ጄኑዊንነት ያለው ምክንያቱም አብዛኛው በሚባል ደረጃ ሎያል ኦፖዘር ናቸው፣ ተለጣፊም ናቸው ማለት የሚለውን ቋንቋ ደፍሬ መናገር እችላለሁ። ይህን የሚልበትን በተለያዩ የፖለቲካ ፓርቲዎች ስብሰባ በምንገናኝበት ጊዜ አገዛዙ ከነ ብዙ በደሉ ክሪቲሳይዝ ማድረግ ሲገባ ከሰማይ እንደወረደ መሪ አድርገው ከሰማይ እንደወረደ ፓርቲ አልፋና ኦሜጋ ምንም እንደሌለው አድርገው የሚገልጹበት ሁኔታ ነው ያለው። በዚህ ደረጃ ግን ግንባር ቀደም የፓርቲ ቁመና ኑሮት እየታገለ የነበረው ኢህአፓ የሚባል ፓርቲ ግን አለ። የጠቅላይ ሚኒስትሩ መድረክ ረግጦ እስከ መውጣት ምክንያቱም የማይመቹት ጥያቄ ተጠየቁ። ለኢህአፓና ኢህአፓውያን የተወከሉት 5 ሰዎች ግን አንድም እድል ለመስጠት ንፉግነታቸው በሚያሳየውን ጊዜ መድረኩ ረግጦ መውጣት እንደሚቻል ያሳየበት ኮንዲሽን ያለው። እሱ ብቻ አይደለም፣ በሚያምንባቸው አቋሞች እንደዚህ ከምክክር ኮሚሽን እስከ መውጣት በይፋ ይህ ምክክር ኮሚሽን ለሁሉም ያካተተ ጄኒውን ገለልተኛ ኢንክሉሲቭ ነው ብሎ ባላመነበትም ከዚህ የወጣበት በቂ ነው ወይ? አይደለም። ግን ጅማሮ አለ። አዎ፣ ማን ጀምሮታል? ኢህአፓ በደንብ አድርጎ እየታገለበት የመጣ ነው። ሐሳቡ ግን ሼር አደርጋለሁ፣ ገዛለሁ። የትብብሩ በራሱ እርስ በርስ የፖለቲካ ሽኩቻ ውስጥ ገብቷል እየተባለ ነው። የመጨረሻ ጥያቄ ነው። ሽኩቻ ውስጥ አይደላችሁ? እኔ እስከማምነው ድረስ እስከማውቀው ድረስ እኮ መጣ ነው። አንድ ላይ ጨርስና አያይዘው እንዲመልሱ። የእርስ በርስ ሽኩቻ የፖለቲካ ሐሳቦች ልዩነት ወይም ፍጭት አይኑር ማለት አይደለም። መሰረታዊ በሚባሉ የፖለቲካ ነጥቦች ላይ ግን መለያየትና ኢቭን ትብብሩን እስከ ማፍረስ ሊያደርስ የሚችል ሂደት ውስጥ የሚያስገቡ ተቃርኖች እየታዩ ነው እየተባለ ነው። ምናልባት የቀድሙን መሰረታዊ ብለው ሊያነሱት ይችላሉ፣ ሌሎችም ይኖራሉ። ምንድነው መልሶት? አሁን አባልነቱም ስላልተሰረዘ ማለት ነው። ኦኬ፣ በጣም ጥሩ። ትብብሩ በዋናነት የተመሰረተው ለምርጫና ለምርጫ ብቻ ነው። በደንብ መያዝ አለበት። ለምርጫ ነው። ፓርቲ የተቀናጁት ለምርጫ ነው። ይሄ ምርጫ በጋራ እንዲወዳደሩ በአንድ ምልክት፣ በአንድ ቀስቀሳ፣ በአንድ ምናምን፣ በአንድ ሎጎ፣ በአንድ ማኒፌስቶ ለምርጫ ነው። ኦኬ፣ አሁን እንደዚህ ጥያቄዎች የሚነሱት እውነት ለመናገር ጥያቄዎች ይነሳሉ፣ የሐሳቦች ይነሳሉ። እንሰማለን። እንሰማለን። እንደዛ ግን አይደለም። መሬት ላይ ያለውን ሀቅ እንደዛ አይደለም። ተስማምተን ተከባብረው እርስ በራሳቸው የምርጫ ሂደታቸውን ቅስቀሳቸውን እያደረጉ ነው የሚገኙት። እኔ በደንብ መረዳው እንደ አንድ የምክር ቤት አባል በዚህ ደረጃ አሁን በሚወራው ደረጃ ማህበራዊ ሚዲያ ወይም ደግሞ እኔ የምገልጻቸው የብልጽግና የሚዲያ ሰራዊቶችን እንደሚያንሸራሽሩት ሐሳብ አይደለም። የብልጽግና የሚዲያ ሚሊሻዎችም እንደሚያንሸራሽሩ አንድ ሰው 10 ኮሜንት በእኛ ገጽ በምታዩበት ጊዜ በቃ ባይ ዲዛይን ናቸው የሚያደርጉትና ይሄ የሚባለውን ሽኩቻ ልዩነት የለንም። ምክንያቱም ዓላማችን ምንም ሌላ የለም። ምክንያቱም አንዱ ፓርቲ በአንዱ ጣልቃ መግባት አይችልም። ፓርቲ የራሳቸው ነፃነት አላቸው። ባዘው
የራሳቸው መግለጫ ማውጣት ይችላሉ። የራሳቸው ሰላማዊ ሰልፍ መጥራት ይችላሉ። የራሳቸው እንትን ማድረግ ይችላሉ። በዋናነት ይሄ ትብብር ለምርጫ እስከሆነ ድረስ ብዙ ወደ ሽኩቻ የሚያስገቡ አጀንዳዎች አልነበሩም፣ የሉምም፣ አሁንም የለም። እንደዛ ነው የማምነው። እነዚህ የጠላት ወሬዎች ናቸው ብለን ብንወስዳቸው የቀለለ ይሆናል ማለት ነው። አቶ ይስሐቅ ወልዳይ የትብብር ኢትዮጵያ የምክር ቤት አባል እንዲሁም የኢሃፓ ወይም የኢትዮጵያ ሕዝቦች አብዮታዊ ፓርቲ የህዝብ ግንኙነት ኃላፊ ከሰሞነኛ የእርሶ የፖለቲካ እንቅስቃሴ ጋር የሚነሱ ጉዳዮችን ምላሽ እንዲሰጡበት ከህዝብ የሚነሱ ጉዳዮችንም ምላሽ እንዲሰጡበት ጋብዘኖት እዚህ ሪፖርተር ስቱዲዮ ድረስ መጥተው ምላሽ ስለሰጡን እናመሰግናለን። በጣም እኔም አመሰግናለሁ።